የተዋረደ ነው አይባልም። እሱ ንጉሱ ነው። ወገኖቼ አንድ እውነት እንነጋገር። የመጣው ራሱ ከሦስቱ አካላት አንዱ አካል ኢየሱስ ክርስቶስ እግዚአብሔር በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ካህናት፣ መምህራን ወንጌል፣ የተወደዳችሁ ምዕመናንና ምዕመናት እንዲሁም ሕፃናት እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉንም እንድንሰማ የረዳን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው፣ ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት በረከት ረድኤት ለሁላችንም ያሳትፈን። አሜን። እንደ እግዚአብሔር ቅዱስ ፈቃድ በዚህ የትምህርት ክፍለ ጊዜያችን እግዚአብሔር ቢፈቅድ ትምህርት ነው የምንማረው። ማስታወሻ የምትይዙ ማስታወሻ ይዛችሁ የምታውቁትን ግን አንዳንድ ነጥቦችን ላስታውሳችሁ እወዳለሁ። ምናምነውን በእውቀት እንድንደግፈው በማስረጃ እንድናሰላስለው ለማድረግ ሞክራለሁ። እግዚአብሔር ከሁላችን ጋር ይሁን። የትምህርታችን ርዕስ ሌላ ኢየሱስ በሚል ርዕስ ይሆናል። የአባቶቻችን አምላክ የእኛም አምላክ ከሁላችን ጋር ይሁን። ጸሎቱ፣ በረከቱ፣ አማላጅነቱ በሁላችን ይደርና ሐዋርያው ቅዱስ ጳውሎስ በሁለተኛይቱ የቆሮንቶስ መልእክት ምዕራፍ 11 ከቁጥር 1 እስከ 5 እንዲህ ይላል። እኔ ለርዕሰ ጉዳዬ የሚሆነኝን ቃል ብቻ መርጣለሁ። ሔዋን ሰይጣን በተንኮሉ እንዳሳታት እናንተም ለክርስቶስ ከሚሆን ንጽሕናና ቅንነት እንዳትለወጡ ብዬ እፈራለሁ ይልና እኛ ያልሰበክንላችሁን ሌላ ኢየሱስ ቢሰብክ ያላገኛችሁትን ልዩ መንፈስ ያልተቀበላችሁትን ልዩ ወንጌል ቢሰብካችሁ በመልካም ትታገሱታላችሁ ይላል። ሌላ ኢየሱስ ያላገኛችሁት ልዩ መንፈስ ያልተቀበላችሁት ልዩ ወንጌል ይላል። እኔ በዚህ ክፍለ ትምህርት ያልሰበክነው ሌላ ኢየሱስ የሚለው ርዕሰ ጉዳይ ላይ ለማተኮር እሞክራለሁ። እግዚአብሔር ከሁላችን ጋር ይሁን። ሰው እግዚአብሔርን በደለ። ሰው እግዚአብሔርን አስቀየመ። ሰው ትእዛዝ እግዚአብሔርን ሻረ። ሰው በዚህ ምክንያት ባህሪው ጎሰቆለ። ሰው ኃጢአት ሰለጠነበት። ሰው ነፃ ፈቃዱ ደበዘዘ። ሰው በኃጢአት ምክንያት
ምስኪንና ጎስቋላ ሆነ። ሐዋርያው ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 7 ላይ ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል ብሎ ጮኸ። ሰው ምስኪን ሆነ። ሰው እግዚአብሔርን ያህል ጌታ፣ ገነትን ታህል ቦታ አጣ። ሰው ከዚህ በተቃራኒ ሰው ሞት አገኘው። በሞት ላይ መቃብር ተከተለው። መቃብር በመግባት ላይ ሲኦል ቤቱ ሆነ፣ ዲያብሎስ አባቱ ሆነ፣ እሳት ራቱ ሆነ። ሰው ምስኪንና ድንጉጥ፣ ሰው አሳዛኝ ሆነ። ከሚኖርባት ገነት ተባረረ። የማያውቃት ሲኦል ቤቱ ሆነ። ከሩቅ እያያት የሚናፍቃት ሆነ። አባታዊ ፍቅሩን አጣ። ልጅነቱን አጣ። እኩያት ፍትወታት፣ እርኩሳት መናፍስት የሰለጠኑበት ሰው እጅግ ምስኪን ሆነ። ጸሎቱ የማይሰማ ሆነ። በእግዚአብሔርና በሰው መካከል የጠብ ግድግዳ ጥል ሆነ። መስዋዕቱ ግዳጅ የማይፈጽም ሆነበት። ለምኖ የማይሰማ ሆነ ሰው እና ያን ጊዜ ሰው ወደ እግዚአብሔር መጸለይ ጀመረ። እጅህን ላክና አድነኝ የሚል ሆነ ሰው። በነቢያት ጾም የሚጮኸውን ጩኸት ታስታውሳላችሁ። እግዚአብሔር ሆይ ክንድህን ላክና አድነኝ እያለ መጮህ ጀመረ ሰው። ነቢያት እንደውም እንዲህ አሉ፣ እግዚአብሔር ሆይ ሰማያትን ቅደህ ብትወርድ ምን ነው ብሎ ጮሁ። ሰማያትን ቀደህ ውረድ እያሉ ለመኑ። ወገኖቼ ሰው እግዚአብሔርን ናፈቀው፣ አድነኝ ብሎ ይጮህ ጀመረ። ታዲያ እግዚአብሔር ምን ያደርግ? ክርስቲያኖች ፍርዱ እውነተኛ ነው፣ ፈረደበት። ግን ደግሞ እግዚአብሔር ለሚመለሱት ተመላሽ አምላክ ነው። አሁን ማረኝ ማለት ጀምሯል። ሊምረው ይገባል እግዚአብሔር። ቅጣቱንም ምሕረቱንም ቁጣውንም ይቅርታውንም ፍርዱንም እርቁንም እግዚአብሔር ማምጣት አለበት እና ሰው አድነኝ አለ እና እግዚአብሔር ምን አደረገ መሰላችሁ? ትንቢተ ኢሳይያስ ምዕራፍ 59 ቁጥር 16 ላይ ተመልከቱ። ትንቢተ ኢሳይያስ ምዕራፍ 59 ቁጥር 16 እንዲህ ይላል፣ እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ፣ አዘነ፣ ሰውም እንደሌለ አየ ይላል። ወገኖቼ ሰው እኮ ሞልቷል። ለምንድን ነው ታዲያ ሰው እንደሌለ አየ የሚለው? ወገኖቼ ሰውን የሚያድን ሰው ካለ ብሎ አየ። የጠቡን ግድግዳ የሚያፈርስ፣ የተዘጋውን ገነት የሚከፍት፣ የጎሰቆለውን የሰው ባህሪ የሚያድስ፣ የደበዘዘውን ነፃ ፈቃዱን የሚመልስ፣ የተፈረደበትን ሞት የሚሽር፣ የተከፈተውን መቃብር የሚዘጋ፣ መፍረስና መበስበስን የሚያጠፋ፣ በስጋው በነፍሱ በህሊናው የሰለጠነበትን ኃጢአት ስርየት የሚሰጥ ሰው ተፈለገ። ሰውን ወደ ቀድሞ ክብር የሚመልስ ተፈለገ። ግን ሰው የለም አለ። ሰው የለም። ምንም ያረግ፣ አሁን ያልኳችሁን የሚያረግ፣ ገነትን የሚከፍታት ሰው የለም። ሲኦልን የሚበዘብዛት ሰው የለም። መቃብርን የሚሽራት ሰው የለም። ሰውን ሰው የሚያረገው ሰው የለም አለ። ሰው እኮ ነበረ ወገኖቼ። ሰውም እንደሌለ አየ ይላል። ምን የሚያረግ? አሁን የነገርኳችሁን የሚያረግ፣ እግዚአብሔር የፈረደውን የሞት ፍርድ የሚያነሳ
ሰው የለም አለ። ሰው ጠፋ። እንደውም ይቀጥልና ምን ይላል? እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ፣ አዘነ፣ ሰውም እንደሌለ አየ ካለ በኋላ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀ ይላል። የሚማልድም የለም ይላል። ወገኖቼ አስተውሉ። የሚማልዱ እኮ ነበሩ። ትዝ አይላችሁም እንዴ? እና አብርሃም እኮ ነበሩ የሚለምኑ እና አቤሜሌክን በምልጃቸው የታደጉ ነቢይ ነውና ስላንተ ይጸለያል የተባሉ እና አብርሃም እኮ ነበሩ። ግን እና አብርሃም የወደቀውን ሰው ማንሳት ግን አልቻሉ። የጎሰቆለውን የሰው ባህሪ ማደስ አልቻሉ። የተዘጋውን ገነት መክፈት አልቻሉ። የሞላውን ሲኦል መበዝበዝ አልቻሉ። የሞተውን የሰው ልጅ ሕይወት መስጠት አልቻሉ። እግዚአብሔር የፈረደውን ፍርድ ማንሳት አልቻሉ። በጠብ ግድግዳ የተለያየውን ሰውንና እግዚአብሔርን የጠቡን ግድግዳ አፍርሰው አንድ ማድረግ ግን አልቻሉ እንጂማ የሚያማልዱ ነበሩ። እነማ እንደ ኤርምያስ እኮ ነበሩ። ልመና በፊታችን ትድረስ ተብለው የሚለመኑ ከመቅሰፍት የሚታደጉ ከምርኮ የሚያወጡ እነ ኤርምያስማ ነበሩ። ልመናችን በፊት ትድረስ የሚባሉ እነሱ ግን ምን አላደረጉም? ከምርኮ ነፃ ወጡ እንጂ ከሲኦል ነፃ ማውጣት አልቻሉም። ከቃሉ ጋር ናቸው። አልቻሉም። ሰውን ከስጋዊ መቅሰፍት መታደግ ቻሉ እንጂ ከህሊናም ከነፍስም ከሲኦልም መቤዠት ግን አልቻሉም። ሰው የለም አለ። ጊዜያዊ ስርየት መስጠት ቻሉ እንጂ ዘላለማዊ ስርየት ማምጣት አልቻሉም። እናስ የሚማልድ እንደሌለ አየ፣ ተረዳ፣ ተደነቀ አለ እንጂማ የሚያማልዱ ነበሩ። እነማን? እነ ኢዮብ እኮ ነበሩ። ኢዮብማ አማላጆች እኮ ነበሩ። ግን ቅድም ያልኳችሁን በእግዚአብሔርና በሰው መካከል የነበረውን የጠብ ግድግዳ ግን ማፍረስ አልቻሉ። ዘላለማዊውን እርቅ ግን ማምጣት አልቻሉ። የነፍስ የስጋ የህሊና ስርየት ግን ማምጣት አልቻሉ። ገነትን መክፈት ግን አልቻሉ። ሰውን ወደ ቀደመ ክብሩ ግን መመለስ አልቻሉ እንጂማ የሚያማልዱ እኮ ነበሩ። የኦሪት ሊቃነ ካህናት እኮ ነበሩ። ምንም ያረጉ ደም አፍሰው ስብ አጢሰው መስዋዕት ሰውተው ማር ይቅር በል ብለው ህዝቡን ከጊዜያዊ ስርየት የሚሰጡ ከመቅሰፍት የሚታደጉ ሊቃነ ካህናትማ ነበሩ። ግንስ ዘላለማዊውን ስርየት ማምጣት አልቻሉ። ፍጹሙን እርቅ ግን ማምጣት አልቻሉ። ገነትን ግን መክፈት አልቻሉ። ሲኦልን ግን መበዝበዝ አልቻሉ። ሰውን በአዲስ ተፈጥሮ መፍጠር አልቻሉ። የሰውን የጎሰቆለ ባህሪ ግን ማደስ አልቻሉ። ወደ ቀደመ ክብሩ ግን መመለስ አልቻሉ እንጂማ ነበሩ። እግዚአብሔር አየ፣ ፍርድም ስለሌለ ተከፋ፣ ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀ ካለ በኋላ አንድ አስደናቂ ቃል ይናገራል። አዝኖ አልቀረም፣ ተክዞ አልቀረም እና ምን አረገ? ክንዱን ሰደደው፣ ጽድቁን ማገዘው ይላል። ሰው እንደሌለ ባየ ጊዜ ክንዱ የተባለ የራቀውን የሚያቀርብበት፣ የቀረበውን የሚያርቅበት፣ የበረታውን የሚጎስምበት ልጁን ውረድ፣ ተወለድ፣ ሞት፣ ተሰቀል ብሎ ላከው። ክንዱን ሰደደው። ቅድም በመግቢያዬ ላይ እንደነገርኳችሁ ክንድህን ላክ አድነን ላለው ዓለም ክንዱን ሰደደው። እንዴት ይደንቃል! ክንዱን ሰደደው። ወገኖቼ ውረድ፣ ተወለድ፣ አድን ብሎ ላከው። ምን በጠፋ ጊዜ? ሰው በጠፋ ጊዜ። እየሰማችሁኝ ነው? አንድ ምሳሌ ላምጣላችሁ። አንድ ንጉስ
ወታደሩ ቢመነምን፣ ወታደሩ ቢሳሳለት፣ በውጊያ ቦታ ወታደር ቢያጣ ንጉሱ ምን ያደርጋል? ልብሰ መንግስቱን ያወልቅና የተራ ወታደር ልብስ ይለብስና ንጉሱ ራሱ እንደ ወታደር ሊዋጋ ይጀምራል። አይጀምርም? ይጀምራል አይጀምርም? ይጀምራል አይጀምርም? ወታደር ባጣ ጊዜ ንጉሱ ምን እየሆነ እንደ ወታደር ይዋጋል። እየሰማችሁኝ ነው? ሰው ባጣ ጊዜ ራሱ በተለይ አካሉ ሰው ሆነ ነው። ንጉሱ እንደ ወታደር ይዋጋ ጀመረ። ልብሰ መንግስቱን አውልቆ የተራ ወታደር ልብስ ለብሶ ንጉሱ እንደ ወታደር እንደሚዋጋ ክብር ይግባውና ስሙ ከፍ ከፍ ይበልና ጌታችን መድኃኒታችን ኢየሱስ ክርስቶስ በእግዚአብሔር መልክ ሲኖር ሳለ ይላል ፊልጵስዩስ መልእክት ምዕራፍ 2 ከቁጥር 2 ጀምሮ ሐዋርያው ቅዱስ ጳውሎስ መልእክት ወደ ፊልጵስዩስ መልእክት ምዕራፍ 2 ከቁጥር 2 እርሱ ግን በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር የባሪያውን መልክ ያዘ፣ በሰው ምሳሌ ራሱን አዋረደ ይላል። እዩ እግዚአብሔርነቴን እቀማለሁ ሳይል፣ አምላክነቴ ይወሰድብኛል ሳይል፣ እሱ ግን በእግዚአብሔር መልክ ሲኖር ሳለ አለላ። እዩ የባሪያውን መልክ ያዘ ማለት ሰው ሆነ ማለት ነው። የባሪያውን መልክ ያዘ ማለት ሰው ሆነ ማለት ከሆነ በእግዚአብሔር መልክ ሲኖር ሳለ ማለት እግዚአብሔር ሆኖ ሳለ ይወሰድብኛል ሳይል፣ እቀማለሁ ሳይል፣ ከእግዚአብሔር ጋር እኩል ሆኖ ሳለ ከእግዚአብሔር ጋር መተካከልን መቀማት ይላል። እኩልነትን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ ይላል። ወገኖቼ ንጉስ ልብሰ መንግስቱን አውልቆ የተራ ወታደር ልብስ እንደሚለብስ ወገኖቼ የከበረው እሱ ዝቅ አለ። እኛን ወደ ሰማይ ይዞን ይሄድ ዘንድ እሱ ወደ ታች ዝቅ አለ። እኛን የእግዚአብሔር ልጆች እንባል ዘንድ እሱ የሰው ልጅ ተባለ። እኛን ከጻድቃን ጋር እንቆጠር ዘንድ እሱ ከአመፀኞችና ከወንበዴዎች ጋር ተቆጠረ። እኛን ይዞን ይሄድ ዘንድ እሱ ወደኛ ወረደ። የሱን ሊሰጠን የኛን ወሰደ። የከበረውን ሊያድለን የተዋረደ ማንነታችን ወሰደ። ንጉስ ልብሰ መንግስቱን አውልቆ የተራ ወታደር ልብስ እንደሚለብስ እንደዚህ ያደረገ። ወገኖቼ እስኪ አንድ ጥያቄ ልጠይቃችሁ። ንጉሱ ልብሰ መንግስቱን አውልቆ የተራ ወታደር ልብስ ለብሶ ቢዋጋም ቅሉ ግን እሱ ወታደር ነው? ንጉስ ነው? ምንድነው? ይኸውላችሁ እንደ ሰው ቢለምንም፣ እንደ ሰው ቢጸልይም፣ እንደ ሰው ቢቃትትም፣ እንደ ሰው ቢራብም እሱ ንጉሱ ነው። ስለለመነ አማላጁ አይባልም፣ ንጉሱ ነው። ዝቅ ስላለ የተዋረደ ነው አይባልም፣ እሱ ንጉሱ ነው። ወገኖቼ አንድ እውነት እንነጋገር። የመጣው ራሱ ከሦስቱ አካላት አንዱ አካል ኢየሱስ ክርስቶስ እግዚአብሔር ነው። የመጣው ራሱ ነው። አንዳንድ ሐሳቦችን ላቅርብላችሁ። መጽሐፍ ቅዱስ እንዲህ ይላል። ትንቢተ ኢሳይያስ ምዕራፍ 63 አኮ በመልአክ ወአኮ በተንባል አላ ለሊሁ እግዚ ያድኅኖሙ ይላል። በመልአክ አይደለም፣ በአማላጅም አይደለም፣ እርሱ ራሱ ጌታ መጥቶ ያድናቸዋል እንጂ ይልላችኋል። እዩ የዳነው በመልአክ አይደለም፣ በራሱ በጌታችን ነው። የዳነው በአማላጁ አይደለም፣ በራሱ በጌታችን ያዳ። ምክንያቱም አማላጆች ቅድም እንዳልኳችሁ የጠቡን ግድግዳ ማፍረስ፣ ሰውን ወደ ቀደመ ክብሩ መመለስ፣ የተከፈተውን የሞት መቃብር መዝጋት፣ የወደቀውን የሰው ልጅ ባህሪ የጎሰቆለውን ማደስ
አልቻሉም። ስለዚህ አማላጅ አይደለም ያዳነን፣ ራሱ ጌታ መጥቶ ያድናቸዋል። ደግሞ አለው የመጣው መልአክ አይደለም። በመልአክ አንዳንዶች እንደሚሉት የመጣው ኢየሱስ ክርስቶስ መልአክ ነው እንደሚሉት፣ መልአክ አይደለም የመጣው። ይቆርሱት ዘንድ ሥጋ ያፈሱት ዘንድ ደም የላቸውማ። አንድ ሁለተኛስ የመጣው አማላጅ አይደለም፣ ራሱ ጌታ ነው የመጣው። ሰው የለም። በአማላጆች ይሄን ማድረግ አልተቻለም። ስለዚህ በሰው ፈንታ በሰው ምትክ የሰውን ሥራ ሰርቶ ካሳ ክሶ ቤዛ ሆኖ ያድነን ዘንድ የመጣው ራሱ ነው፣ ባለቤቱ ነው። አንድ ሐሳብ ላቅርብላችሁ። የላይኛው ፍርድ ቤት የፈረደውን ፍርድ የስረኛው ፍርድ ቤት ይሽረዋል እንዴ? ይሽረዋል? ወገኖቼ ትሞታለህ ያለው እግዚአብሔር ከሆነ ይሄን ሞት ሊያነሳለት የሚገባው ማን ነው? ማን ነው? አያችሁ፣ ራሱ ጌታ ይመጣል ያለው የፈረደው ፍርድ ሊያነሳ የሚችለው ራሱ እግዚአብሔር ብቻ ነው። ለዚህ ነው የመጣው መልአክ አይደለም። ይሄን የማዳን ስራ ይሄን የእርቅ ስራ የሰራው አማላጅ አይደለም ወገኖቼ። የመጣው ታዲያ አማላጅ ካልሆነ የሄደው እንዴት አድርጎ አማላጅ ይሆናል ወገኖቼ? የሄደው አማላጅ ነው የሚሉ ከሆነ ስለ ሌላ ኢየሱስ ነው የሚያወሩን እያልኳችሁ ነው። አንድ ሁለት ጥቅሶችን ልስጣችሁ። ትንቢተ ሆሴዕ ምዕራፍ 1 ከቁጥር 3 ጀምራችሁ ተመልከቱ፣ እስከ ምዕራፍ 3ም ተመልከቱ። እንዲህ ይላል የእግዚአብሔር ቃል፣ ሁለቱን የእስራኤል ቤቶች የይሁዳን ምድር እምራለሁ፣ በሰልፍ ግን አይደለም፣ በሰይፍ ግን አይደለም፣ በሰረገላ ግን አይደለም፣ በአምላካቸው በእግዚአብሔር አድናቸዋለሁ እንጂ ይላል። ወገኖቼ የዳነው በአምላካችን በእግዚአብሔር ነው። ምክንያቱም ሞትን የፈረደው እሱ እንደሆነ ይህን ሞት ሊያነሳው የሚገባው እሱ ብቻ ነው። ትሞታላችሁ ያለን ራሱ እግዚአብሔር ነው ሕይወት ሊሰጠን የሚገባው። ለዚህ ነው መልአክም አይደለም አማላጅም አይደለም ያለው ወገኖቼ። አንድ ሌላ የእግዚአብሔር ቃል ልጥቀስላችሁ። ከእሴይ ስር ቁጥቋጦ ያፈራል። ትንቢተ ኤርምያስ ምዕራፍ 23 ቁጥር 6 ተመልከቱት። ቁጥቋጦ ያፈራል፣ የሚጠራበትም ስም እግዚአብሔር ጽድቃችን ተብሎ ነው ይላል። ከዳዊት ዘር የተወለደው ከእመቤታችን ቅድስት ከምትሆን ንጽሕት ከምትሆን ሥጋንም ደምንም ነፍስንም ውሃንም ነስቶ የተወለደው እግዚአብሔር ጽድቃችን የሚባለው ነው። እሱ ነው ያዳነን፣ መልአክም አይደለም። እሱ አማላጅም አይደለም። ራሱ ጌታ እግዚአብሔር ያድናቸዋል። አንድ ሁለተኛ